የ2018 ዓመተ ምህረት የመስቀል በዓል በደብረ ታቦር ከተማ አጼ ቴዎድሮስ አደባባይ ላይ በተለያዩ መንፈሳዊ ዝግጅቶች በደማቅ ሁኔታ ተከበረ። በክርስትና እምነት ተከታዮች ዘንድ የሚከበረው የመስቀል በዓል ሃይማኖታዊ ስርዓቱ በሚያዘው አግባብ በተለያዩ መንፈሳዊ ክንዋኔዎች በደማቅ ሁኔታ ተከብሯል። በከተማዋ በተከበረው የመስቀል በዓል ላይ የደቡብ ጎንደር ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ሚካኤል፣ የደብረ ታቦር ከተማ አስተዳደር ምክትል ከንቲባ አቶ ኃይለየሱስ ሰለሞንና ሌሎችም አካላት ተገኝተዋል። በበዓሉ አከባበር ላይ ንግግር ያደረጉት የደብረ ታቦር ከተማ አስተዳደር ምክትል ከንቲባ አቶ ኃይለየሱስ ሰለሞን እንደገለጹት መስቀል የመዳን አንድ የመሆን ምሕረት የመፈለግ ሰላም የመሻት በመስቀሉ ሕይወትን የሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ የፍቅሩ ማሳያ በዓል ነው። መስቀል የተጣሉትን ያስታርቃል፣ የተራራቁትን ያቀራርባል፣ ቂምና ቁርሾን ሽሮ በአንድ ማዕድ ያስቀምጣልን ብለዋል። ፈታኝ ሁኔታዎች ውስጥ አልፈን ዛሬ ላይ በሚከበር የመስቀል በዓል ደርሰናል። እኛም ያጣነውን ሰላም በዓሉ የጥል ግድግዳ የፈረሰበት የሰላም ምልክት በዓል ነውና ከጦርነትና እርስ በርስ ግጭት ወጥተን ሰላማችን እንደ መስቀሉ የምናገኝበት በመስቀሉ እርቅ የሚወርድበት ቂምና ጥላቻ በግማዱ የሚሻርበት የሰላምና አንድነት ዘመን ያደርግልንም ብለዋል። ምክትል ከንቲባው አያይዘውም የዚህ ዓመት የመስቀል በዓል ለየት የሚያደርገው በሕዝቦች ሁለንተናዊ ተሳትፎና ድጋፍ የተገነባው ዳግማዊ አድዋ ታላቁ የህዳሴ ግድብ በተመረቀበትና ሌሎች ሜጋ ፕሮጀክቶች መሰረት በተጣለበት ሁኔታ የሚከበር መሆኑን አንስተዋል። አቶ ኃይለየሱስ ሰለሞን ለመላው የክርስትና እምነት ተከታዮች የመስቀል በዓል የሰላም፣ የአንድነት፣ የመተሳሰብ፣ የደስታና የፍቅር እንዲሆንም ተመኝተዋል። መስቀል በዓል በልዩ ድምቀት በፍቅር እሴቱን ጠብቆ እንዲህ ከተማችን ላይ እንዲከበር የበኩላችሁን ድርሻ የተወጣችሁ ሁሉ በከተማ አስተዳደሩ ስም ከልብ እያመሰገንኩ የከተማችን ሰላምና ልማት ለማረጋገጥ ሁሉም የከተማችን ህብረተሰብ እንደዚህ ቀደሙ በጋራ በመስራትና በመተጋገዝ ለከተማችን ሰላም መስፈን የበኩላችሁን ድርሻ እንድትወጡ አደራ እያልኩ በዓሉ የፍቅር የደስታና የአብሮነት እንዲሆንልን ከልብ እመኛለሁ። መልካም የመስቀል በዓል። አመሰግናለሁ። በከተማዋ አጼ ቴዎድሮስ አደባባይ ላይ በተከበረው የመስቀል በዓል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ሚካኤል ቡራኬና ምዕዳን የሰጡ ሲሆን በመስቀሉ የተገኘው ቸርነት ጥልን በመስቀሉ ገድሎ ተራርቀው የነበሩትን አንድ እንዳደረጋቸው ገልጸው የመስቀል በዓልን ፍቅር፣ ሰላም፣ መተሳሰብ፣ መደጋገፍና ሌሎችንም በጎ ነገሮች በማሰብና በማድረግ ማክበር እንደሚገባም አስገንዝበዋል። ሰላም የሁሉም ነገር መሰረት በመሆኑ ሰላም እንዲመጣ ለማድረግ ሁሉም የማህበረሰብ ክፍል መስራት እንዳለበት አሳስበው አባቶችና እናቶች ወጣቶችን በአግባቡ መምከር እንዳለባቸው፣ ወጣቶችም አባቶችንና እናቶች የሚመክሩትን ነገር ተቀብለው መተግበር እንዳለባቸው አስገንዝበዋል። የመስቀል በዓል የበረከት፣ የሰላም፣ የአንድነትና የመተሳሰብ እንዲሆንም የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ሚካኤል ተመኝተዋል። ለመብል ፍሬው ለምግብ ይሆናል፣ ወቆጽሉኒ ለፈውስ ቅጠሉ ደግሞ ለፈውስ ይሆናል። ምድር ሲባረክ እንደዚህ ነው። ምድሯ ስትባረክ ሰማይና ምድር ሲስማሙ የሚበቅሉ አትክልቶች ሁሉ ለሰው ልጅ ተስማሚ ለምግብ ይሆናሉ። ቅጠሉም ደግሞ ለፈውስ ይሆናል። ይሄ ቀጥታ የሚያሳየን ቀራንዮን መስቀልን ነው። ያ የተተከለው ተክል መስቀል ነው። በመስቀል ላይ የተገኘው ቸርነት የጌታ የኢየሱስ ክርስቶስ የበረከት ቃል ለምድራችን ፈውስ ነው። መስቀሉ ሲወጣ ሕሙማን እንደተፈወሱ እንደዳኑ፣ ዓይነ ስውራን እንደበራላቸው ተነግሯል። ይሄ ብቻ አይደለም። ከዚህ ባሻገር ደግሞ ጠላትን የሚያስወግድ ነው። ወለጽል ቀተሎ ቦቱ ጥልን በግድግዳው አፈረሰው። ጥልን በመስቀሉ ገሎ ርቀው የነበሩትን ተለያይተው የነበሩትን አንድ አደረጋቸው ብሎ ሐዋርያው ቅዱስ ጳውሎስ የገለጸ ከዚህ የተነሳ ነው። ስለዚህ ወገኖች ሆይ ምድሪቱ እንድትባረክ መልካም ፍሬ እንድታፈራ አባ እንደገለጹት መምህር
ምድሪቱ ምን አይነት ፍሬ እንደምታፈራ ያው እንደምታወቅ ነው። ወንጌል የሚያስተምረን ግን ምድሪቱም አውቃ በመጀመሪያ ሳር ቀጥሎ ዛላ ፍሬ ሰጠች ይላል። ዛሬ ምድራችን ግን ይህን አይነት ፍሬ ሳይሆን በተቃራኒው እርስ በርስ የሚያጋጭ የሚያባላ ሊናገሩት የሚያሰቅቅ ድርጊት ምድራችን አፍርታለችና ምድሪቱን ባርኩ እናቶች፣ አባቶች ሁላችሁም አሁን እንዲሁ የሃይማኖት ሰዎች ስለሆነ እግዚአብሔርን አምነን እዚህ ቁመን እንጸልያለን እንጂ ልባችን ከኛ ጋር የለም። አሁን ሁሉም በሐሳብ በመከራ በሰቀቀን በመጥፎ ድርጊት እያሰብን ያለ ነው። ስለዚህ ሕይወቱም ሞቱም በእጃችን ነው ያለው። መልካም ነገር ካሰብን በትክክል ምድራችን ፍሬ አፍርታለች። ርትሰ ምድር ሰረጸት እውነት በቀለች ብሎ ነቢዩ ዳዊት የተናገረ እውነተኛ ሰዎች ምድር ላይ ስለተገኙ ነው። እውነተኛ ፍሬዎች ምድር ላይ ስለተገኙ እግዚአብሔር ከሰማይ ሆኖ ምድርን ጎበኘ። እውነተኛ ሰዎች ስለተገኙ፣ አማኞች ስለተገኙ። ስለዚህ አባቶች፣ እናቶች ሁላችሁም ሊቃውንተ ቤተ ክርስቲያን ምድሪቱ ከኛ የተነሳ አትረገም። የሰው ደም የፈሰሰባት ምድር እንደተረገመች ነው የምትቀረው። ዛሬ በዘመናችን አይተነው የማናውቅ በታሪክ ሰምተነው የማናውቅ ምንም ቢሆን እናነባለን፣ መጻሕፍት እናያለንና በታሪክ አይተነው የማናውቅ መጥፎ ዘመን ላይ እንገኛለን። ይሄ ልክ መምህር እንደተናገሩት መካሪ ስለጠፋ፣ ልጆችን ወጣቶችን የሚመክር ስለጠፋ፣ ወጣቶች ደግሞ አልመከር ስላሉ ይኸው ምድራችን ሁል ጊዜ ዝናብ የሚፈስባት፣ ቡቃዬ የሚበቅልባት፣ አትክልት አበባ የሚታይባት ሀገር የነበረችው ሁል ጊዜ ደም እየፈሰባት ይታያልና በእውነት እግዚአብሔር ኃጢአታችን ይቅር ብሎ ምድራችን ወደ ጥንቷ እንዲመልስልን እግዚአብሔር ይፍቀድልን። ወይከውን ፍሬሁ ለመብል ሕዝቅኤል ሲናገር ፍሬው ለመብል ለምግብ ይሆናል። መቼም ሰው የዕለት ምግብ ሲያገኝ ነው። ይሄ ዝማሬውም ውዳሴውም አገልግሎቱም የምታዩት እኮ እህልና ውሃ ፍሬ ስላለ ነው። እህል ውሃ ፍሬ ከሌለ ቁሞ እግዚአብሔርን ማመስገን አይቻልም። ስለ መስቀል ማውራትም አይቻልም። ስለ ሃይማኖት መመስከርም አይቻልም። መቀደስ ማወደስ የሚባል ነገር የለም። ይህ ሁሉ በጎ ነገር የሚገኘው ሰላም ሲኖር ነው። ምድሪቱ ከደም እርግማን ርቃ በትክክል ፍሬ ማብራት ስትችል ነውና፣ ስለዚህ ልጆች፣ ወጣቶች መልካም ፍሬ እንድትሆኑ እናቶች አባቶችም ደግሞ መሰረት እውነተኛ ግንድ ሆናችሁ ልጆቻችሁን መምከር ስትችሉ ነው። ወቆጽሉኒ ለፈውስ ቅጠሉም ለመድኃኒት ይሆናል። ለእኛ መድኃኒታችን የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስንማር፣ ስንመከር፣ ስንጸልይ፣ እርስ በርሳችን ስንወያይ፣ ስንመካከር ምድሯ ትባረካለችና ለመመካከር፣ ለመወያየት፣ ለመጸለይ፣ ለፍቅር ልባችንን አንቃ ልባችሁን አንቁ እላለሁ። ስለዚህ ጌታ ኢየሱስ ክርስቶስ ከእውነተኛው ወንዝ መቅደስ የመነጨው ወንዝ አትክልቱነን አዝርቱነን በትክክል እንዳጠጣ በምሳሌ እንደተናገረ ከቤተ መቅደሱ ከእግዚአብሔር ጎን የፈሰሰው ደም በመስቀል ላይ የታየው የምሕረትና የቸርነት ቃል
አሁንም ለምድራችን ትንሣኤ እንዲያደርግልን እግዚአብሔር ይፍቀድልን። ካለንበት መጥፎ አስተሳሰብ ካለንበት የጨለማ ጉዞ ነፃ ሆነን በእውነት ቀና ብለን እግዚአብሔርን እንድናመሰግን ትውልድ እንዲተካ እንዲማር ምድሪቱ በምስጋና በውዳሴ በቅዳሴ እንድትዋብ እግዚአብሔር ይፍቀድልን። ያስተማረን የመከረን ጌታ ስሙ የተመሰገነ ይሁን። በዓሉን ሲያከብሩ አግኝተን ያነጋገርናቸው የህብረተሰብ ክፍሎችን በሰጡን አስተያየት መስቀል ሰላም፣ ትሕትና፣ መተሳሰብ፣ መዋደድና አንድነት መሆኑን ጠቅሰው የመስቀል በዓልን ቂምና ጥላቻን አስወግዶ በፍቅርና በአንድነት ማክበር እንደሚገባ ተናግረው ሁላችንም ለሰላም መስራት አለብን ብለዋል። ስሜ የሾርቅ አከለ ይባላል። የደብረ ታቦር ከተማ ነዋሪ ነኝ። በመጀመሪያ ለመስቀል በዓል እንኳን አደረሳችሁ እላለሁ። ያው እንግዲህ የመስቀል በዓል በደቡብ ጎንደር ወይም ደግሞ በደብረ ታቦር ከተማ በዚህ መልኩ ይከበራል። እንደሚታዩት አባቶች የተክሌ ዝማሜ ያው ተክሌ እንግዲህ እንደሚታወቀው በደቡብ ጎንደር በዓለም ብቸኛ የሆነው የተክሌ ምስክር የሚገኝበት እንደመሆኑ ሊቃውንቱ የተክሌ ዝማሜ አቅርበውልናል። እንደምታያቸው የደቡብ ጎንደር ሀገረ ስብከት አጠቃላይ የሰንበት ትምህርት ቤት የደብረ ታቦር ከተማ ማለት ነው እና እነሱም እያቀረቡ እንደምናያቸው ናቸውና በዚህ መልኩ እናከብራለን። እንግዲህ መስቀል ለተዋህዶ ሃይማኖት ለክርስቲያኖች ለኦርቶዶክስ ተዋህዶ ሃይማኖት በይበልጥ ያው ድልን ያገኘንበት ከሞት ወደ ሕይወት የተሸጋገርንበት መከታችን ድልድያችን ነውና በቃ እጅግ ነው እንትን የምናከብረው ማለት ነው። የምንጠብቀው የምንመካበት ኃይላችን ነውና መስቀል በቃ የመስቀል ዕለት ሰላም የተሰበከበት ነው። ሰላምን ያገኘንበት ሰላምን የሰጠን መድኃኔዓለም በመስቀሉ ማለት ነውና በመስቀል ዕለት እንደኛ ሀገር ያው የሌለን ወጣው ባላየው እንደኛ ሀገር የሌሉትን እንትን የሚባልበት ለምሳሌ በግ ቢታረድ ከጎረቤት ድሃ ሰው ቢኖር እንትን ይባላል፣ ለዛ ሰው ይሰጣል ወይም ደግሞ ብቻን አይበላም። እስቲል ደመራ በውጭ ነው አይደል የሚደመረው፣ በሰፈሩም አለ። የሰፈር ሰዎች አዋጣው የሚችሉት ያልሻሉትን ደግሞ ጠርተው አብረው የመስቀልን በዓል ታሳቢ እንዲያደርጉ ይዘውበት የሚውሉት ታላቅ በዓል ነውና በጣም እንደ ክርስትና ሃይማኖት የምናከብረው የምንጠብቀው በዓላችን ነው ማለት ነው። ከመስቀል ሰላም ነው፣ ፍቅር ነው። መስቀል በነገራችን ላይ ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ሜዳ ድሆ እንደ ሕፃን ልጅ ትንሽ በትንሽ አድጎ በመስቀል ፍቅር ነው የገለጸበት ነው። በመስቀል ተሰቅሎ እስከ መስቀል ድረስ ነው አይደል ያፈቀረን። ስለዚህ ያንኛ አብነት የምናደርገው አርአያ የምናደርገው እኛ እሱን እንከተል። የሚወደኝ ቢኖር መስቀሌን ይዞ ይከተለኝ ነው የሚለውና እሱን ከወደድ ነው እሱ ፍቅር ነው። ፍቅርን ያስተማረን መፋቀር፣ አንድነት፣ መተሳሰብ ጥሩ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ለሰው ልጅ ፍቅር ብሎ ነው። ለሰው ልጅ ሰላምን ለማምጣት ነው። ለሰው ልጅ ደህንነት ሲል ነው። ለሰው ልጅ ሁሉም በሰላም በፍቅር እንድትኖሩ ብሎ ማሳያ ነው። ስለዚህ ዛሬም እኛ የኢትዮጵያ ሕዝብ ማንኛውም ሕዝብ በተለይ ደግሞ የኦርቶዶክስ ተዋህዶ ቤተክርስቲያን አማኞች የሆኑ ሁሉ ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሰላምን እንዳመጣልን ሰላምን እንደሰበከልን ሁሉ እኛም ሰላምን ልንሰብክ ይገባናል። አሁን እንደሚታወቀው በአካባቢያችን የተለያዩ ችግሮች አሉ፣ ግጭቶች አሉ። እነዚህ ግጭቶች በሰላም መፈታት መቻል አለባቸው። አዋፋት ሰላም ይፈልጋሉ፣ ነፋሳት ሰላም ይፈልጋሉ፣ አትክልት ሰላም ይፈልጋሉ፣ ሕፃናት ሰላም ይፈልጋሉ፣ ቤተ ክርስቲያን ሰላም ይፈልጋሉ፣ እንስሳዎች ሰላም ይፈልጋሉ። ሁሉም ሰላም ስለሚፈልግ ሁሉም ህብረተሰብ በሰላም በፍቅር መስቀሉን በማክበር ሰላም መስበክ አለበት የሚል ሐሳብ አለኝ። መስቀል ጎረቤት ከጎረቤት ዘመድ ከዘመድ የሚጠያየቅበት ነው። በተለይ በደብረ ታቦር ከተማ አስተዳደር ነሐሴ በበጌ ምድር ሰሜን ጠቅላይ ግዛት ማለትም ይቻላል ነሐሴ 13 የደብረ ታቦር ዕለት የጀመረ እስከ መስከረም ሙሉ ማብቂያ ድረስ ዘመድ አዝማድ የሚጠያየቅበት ነው። በዚህ ደግሞ ዛሬ የመስቀል በዓል ጎረቤት ከጎረቤት ላይ በጋራ በስዕለት በውጭጭ ገንዘብ አዋጥቶ ፍየሉን በጉን ገዝቶ በሬውን ገዝቶ ላሙን ገዝቶ በአንድ ላይ የሚያከብርበት ነው። ሕፃናትም በአካባቢውን ባህል ወስደው ፍቅር እንዲኖራቸውና በግብረ ገብነት እንዲያድጉ፣ አዛውንቶችም ደግሞ
የባለፉ ታሪኮቻችን ለወጣቶችና ለህፃናት እያስተላለፉ የሚገኙበት ነው። ስለዚህ ማህበራዊ ፋይዳው በጣም የጎላ ፍቅርን፣ አንድነትን፣ ህብረትን፣ መተሳሰብን ሀብታም ከደሃው ደሃው ከሀብታሙ ጋር አብሮ የሚውልበትን ደካማው ከጤነኛው ወይም ከአቅም ካለው ጋራ ተሳስቦ የሚውልበት ደሃው ከሀብታሙ ከመካከለኛው ጋራ በጎረቤት ያለው ሁሉ ተሳስቦ በአንድ ላይ የሚውልበትና የማህበራዊ ግንኙነቱ በጣም የዳበረበትና በጣም ጎልቶ የሚታይበት በዓል ነው። ይህንንም ለወደፊቱ በጣም እያስቀጠል ነው እንሄዳለን ብለን እናስባለን። እናመሰግናለን። በበዓሉ አከባበር ላይ በኢትዮጵያ ብቸኛ የሆነው የተክሌ አቋቋም ዝማሜ፣ ስብከተ ወንጌልና ሌሎች መንፈሳዊ ክዋኔዎች የተካሄዱ ሲሆን በዓሉም ካለምንም ችግር በሰላማዊ መንገድ ተጠናቋል።